ጀሞ በስተመጨረሻ ይሄ ደንቆሮ ሊቅዝቅዝ ደንቆሮ መላጣ ከከራባችን ወጣ ጀሞ እንዴ ስንቱን ውድቀት እኮ አየን እንዴ ተንጢምባጢቦ ተጫወተብን ጢምባጢቦ ጨጓራችን ላጥ አርጎ ወጣ የሆነት የሊቨርፑል ዴኒስ ከምጣፋ እንዴ ኤሮ እንደምናቆ ሊቨርፑል እስከምን ይተንኩታኩቶ ሊቨርፑል የመጨረሻ ይዘገጠው ሊቨርፑል ኳሳጀን እኮ በሊቨርፑል ዘመን አይቶ ነው ማናቀው ደንቆሮ ሆነ ተጫውቶብን ወጣ የሆነት ተጫውቶብን ግን ከዛ ከጨረጨ ሰፈር ጉሰን ይሻላል አንድ ጽድት ታልች ፕሪሚየር ሊግ አለች አንድ ጽድት ምንም ቢሆን ፕሪሚየር ሊግ ገብቷል ከዛ ሌባ ልጅ የጨረጨ ሰፈር ጉሰን 13 ፕሪሚየር ሊግ ኮሰርቋል እኮ አንድ ያቅ አንድ ፕሪሚየር ሊግ አለች ቆሻሻ እንኳን ወጣልን አራስሩት አሁን አሬውላ ቀጣይ የበርንሞዝ አሰልጣኝ ቀጣይ ሊቨርፑል ይረከባል ተብሎ ይጠበቃል መልካም ጋይስ ሰበር መረጃ ወጥቷል ስሎት ከሊቨርፑል ተባረዋል ማለት ነው አሰናብተውታል ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዚዮ ያለው ምንም ብዙ የተነተረው ነገር የለም ግን መውጣት ከነበረበት የሊቬፋን አሁን አልነበረም ጊዜው ዣቪ ቼልሲ ሳይገባ ነበር ይሄን ሰውዬ ማባረር የነበረበት ቼልሲ ሳይገባ ያ ነበር ሊቨርፑል መረከብ የነበረበት ሰውዬ ከማንበት ሰው አንዱ ዣቪ አሎንሶ ነበር አይ ቲንክ አሁን ላይ ሐሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው ላሽ አይ ነው ግን ወይኔ በዚህ ጉዳይ ማለት ወይኔ አንድ ሰው እንዳይከራከር ማን ሊመጣ ነው ከሱ የተሻለ ከዚህ ሰውዬ ማይሻል ማንንም ሰው የለም እንኳን ሄደ እንኳን እሰይ በዚህ ጉዳይ የምትቃወሙ ሰዎች ካላችሁ ካናኛታ ከዚህ ሰውዬ ማይሻል ማንንም የለም እንኳንም ሄደልን በቃ አንዳንዴ እንኳን ሄዳሉ ሰማችሁ ሊቨርፑላውያን ብቻ ነው የሚያናድደኝ የእንግሊዝ ፕሪሚየር ሊግ ዋንጫን ማለት እንደዚህ በቀላሉ መሳሙ ነው የሚያናድደኝ ይሰውዬ ግባና ወጣው ሳክ ዲላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል ከዛሬ 3 ቀን በፊት የሰራውትን ቪዲዮ ግቡና እዩ ግምገማ እየተደረገበት ነበር የሚታወቅ ነገር የለም ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር ተሳካ አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው ከምሬን ነው መላችሁ ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር እሱ ራሱ ክሬዲቱ መውሰድ አለበት ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል ሊቨርፑል እናንተስ ደስ አላላችሁ ይማቻል እኛ ቤትም ፀሐይ ወጥቷል ስሎትዬ እናመሰግናለን ለአምነው እናመሰግናለን በጣም እናመሰግናለን አንተ ትችላለህ ሲጀመር ግን በቃ ተባነነብህ በቃ ምንም ማድረግ አንችልም ለኛ በዚህ ክፍለ ዘመን አንድ አመት ምንም ነገር ሳትበላ ማሳለፍ በጣም ከባድ ነው እንዲህ ሶሻል ሚዲያ በተስፋፋበት አመት በቃ አንችልም ለዛ ነው ተረዳን እንጂ እናመሰግናለን በስመአብ እንዴት ነው ደስ ያለኛ ፒኤስጂ እና አርሰናል ይሄን ዋንጫ በደንብ ለመብላት በደንብ ለማጣጣም ሞክሩ ቀጣይ አመት ዝግ ነው ከዚህ በኋላ ዝግ ተመልሰናል ዘሬርስ ነው የሚለው በስመ አብ እንዴት ደስ እንዳለኝ ኑ አሁን አንተ ስሎትዬ ሂደ ላይ መሀል ሲዝን ላይ ዩናይትድን ምናምን ትይዛለህ በቃ ከዛ ዝም ብለህ ቶፕ 4 እየተጫወትክ ትቀጥላለህ እንጂ አንተ ምርጥ ማናጀር ነህ አመሰግናለሁ ስሎትዬ ይመች በጣም ነው ደስ ያለኝ በስመ አብ ቀጣይ ማን ማናጀራችን ሊሆን እንደሚችል ኮሜንት ላይ ጻፉልኝና እንኳን ደስ አለህም በሉ ኡፍ ብርሃን ነው የታየን አርነ ስሎት ተባሯል እና ይሄ ሰውዬ በሁለት ምክንያት አይመቸኝም ነበር አንደኛው የሰራው ቡድን ያን ያህል አሪፍ አልነበረም ሜቢ የደች አሰልጣኞች በቃ የበራባቸው ይመስለኛል ቴናግንም አይተናል ምናምን ነገር ከዛ አካባቢ የሚመጡ ሰዎች ያበቃላቸው ይመስለኛል ኤኒዌይስ ድሮ ጸዴ ስለነበሩ ማለት ነው አሰልጣኞቻቸው እነዚህ ያበቃላቸው ይመስለኛል ይሄኛው ጄነሬሽን የአሰልጣኙ ጄነሬሽን ማለት ነው ሁለተኛ ማይመቸኝ የነበረው ማለት ነው ኃላፊነት አይወስድም ሲሸነፍ ሌሎች ቲሞች ሲያሸንፉ ኦር ምናምን ስለ አርሰናል የሚሰጠው አስተያየት ምናምን ነገር ማለት ነው በጣም ነበር የሚደብረኝ ሲዝኑ አልቆ እንኳን ማለት ነው አርሰናል ዋንጫ የበላው በቆሙ ኳሶች ምክንያት ነው 40% ጎል የቆመ ኳስ ነበር ምናምን ያለ ኮምፕሌንስ ያደርግ ነበር ወደ ራሱ ሪፍሌክት ከማድረግ ይልቅ ማለት ነው ለምንድነው እኛ ዋንጫ አልበላ ነው ከማለት ይልቅ ፕሪሚየር ሊጉ ወደ እጅሮራና ወደ ቆመ ኳስ ወደ ኮርነር ተሸጋግሯል ምናምን ብሎ ኮምፕሌንስ ያደርግ ነበር ማለት ነውና መንባረሩ በጣም ተመችቶኛል እንኳን ወጣለን ይሄ ሰውዬ ማለት ነው ሄዶ ጣሊያን ሴሪያ ኦር አያክስ ምናምን ያሰልጥን ሁለተኛው ነገር ሊቨርፑል አሁን ክሪቲካል ታይም ላይ ነው ያለው አንዶኒ ኢራኦላ ነው ተጠባቂው አሰልጣኝ
ቦርንማውዝ ምን ያህል ጸዴ ቲም እንደነበረ እናውቃለን። ግን ችግሩ ምንድነው ከሚድ ቴብል የሚመጡ አሰልጣኞች ማለት ነው ብዙ ጊዜ ፐርፎርም ሲያደርጉ አይታይም። አስቸጋሪው ነገር እሱ ነው። አሁን ከብራይተን የመጡ አሰልጣኞችን የምታስታውሱ ከሆነ ማለት ነው ቼልሲ ቤት ገብተው ቶተናም ቤት ገብተው ምናምን ነገር ሲቸገሩ አይታችኋል። ከብሬንፎርድ የመጡ አሰልጣኞች ምናምን ነገር ማለት ነውና አንዶኒ ራዮላ አሪፍ ቲም መስራት ይችላል። የሚገርም ስፔናዊ አሰልጣኝ ነው። ቦርንማውዝ የሚገርም ቲም ነበረ። የሊቨርፑልን ፕሬሸር መቋቋም ይችላል ወይ? አምናት ሹር ግን አማራጭ ያላቸው አይመስለኝም። ምክንያቱም ኦልሬዲ አሎንሶ አምልጧል ከእጃቸው ማለት ነው። ቼልሲ ቤት ፈርሟልና ለምን አሁን ይሄንን ሰውዬ ማባረር እንደፈለጉ አልገባኝም። ምክንያቱም ላይክ ከ2-3 ሳምንት በፊት ሲዝኑ ከመጠናቀቁ በፊት አባረውት አሎንሶን መቅጠር ይችሉ ነበር ቼልሲ ከመሄዱ በፊት። ግን ሜቢ ባለቤቶቹ አልፈለጉትም ይሆናል። አይ ዶንት ኖ እሱን ዲቴል ምንም ያነበብኩት ነገር የለም። አንዶኒ ራዮላን ከመጀመሪያው ፈልገውት ሊሆን ይችላል ወይ ወደ ግላስነር ሊሄዱ ይችላሉ፣ አላቅም። ሰውየው ግን ተባሯል። ይመቻችሁ።